መቅደስ ውስጥ እናውቃችኋለን። አደባባይ ላይ ከለርፉል ሆናችሁ ታስደነግጡናላችሁ። አታጋቡን ግራ። ቅዱስ ዮሴፍ አጠገቧ ባይኖር እኮ በድንጋይ ተወግራ ትሞትና የመዳናችን ነገር ይጠፋ ነበረ። የጽንሱን ነገር ሰውሮታል። ሰው የመሆኑን ነገር በዝምታ ፈጽሞታል። ለምን ከአጋንንትና ከአይሁድ የደበቀው ይመስላችኋል ወገኖቼ? በገዳመ ቆሮንቶስ ሲያየው ጊዜ ይህማ አምላክ ቢሆነው ነው እንጂ ብሎ ቀረበ። ደግሞ ሲራብ ሲያየው ይህማ ፍጡር ነው ብሎ ያማው ጀመረ። ለምንድን ነው የተወደደ መድኃኒታችን በዝምታ ይሄን የፈጸመው? እግዚአብሔር አባቴ ነው ሲላቸው ተበሳይተው እንዴት ድንጋይ እንዳነሱ አታስታውሱ? ይሄ ምን ያበሳጫል? ሊያሳርፋቸው ሲገባ እንኳን ለኔና ለአንተ ለቅዱስ ገብርኤል እንኳን ቅዱስ ሚካኤል እንዳስፈለገው አታውቅም? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ከዚህች ዓለም ገዦች አንዱ እንኳን ይህንን ጥበብ አላወቀውም። አውቀውትስ ቢሆን የክብርን ጌታ ባልሰቀሉትም ነበር። የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች አንደኛ ቆሮንቶስ ምዕራፍ 2 ቁጥር 8 ለጥቂት ደቂቃዎች የምንመካከርበት ርዕሳችን ነው። ይህንን ጥበብ አላወቁትም ርዕሳችን ነው። ሰምተን እንድንጠቀም ፍሬ እንድናፈራ እግዚአብሔር ይርዳን። ቅዱስ አግናጤዎስ ምጥው ለአንበሳ እንዲህ ብሏል። እግዚአብሔር 3 ጉዳዮችን በዝምታ በስውር ፈጽሞታል ይላል። 3 ጉዳዮችን በዝምታ በስውር ፈጽሞታል ይላል። አንደኛ የእመቤታችን የቅድስት ድንግል ማርያም ድንግልና፣ ሁለተኛ የተወደደ መድኃኒታችን ኢየሱስ ክርስቶስ የመጸነሱ ነገር፣ ሶስተኛ የመድኃኒታችን ሞት እግዚአብሔር በዝምታ ፈጽሞታል ይላል። ይሄንን ነው ቅዱስ ጳውሎስ ከዚህች ዓለም ገዢዎች አንዱስ እንኳን ይህን ጥበብ አላወቀውም ያለው። ወገኖቼ ጌታችን መጸነሱን፣ ጌታችን ያለ ወንድ ዘር መወለዱን፣ በድንግልና ተጸንሶ በድንግልና መወለዱን ከሰይጣን እና ከአይሁድ እግዚአብሔር ሰውሮታል። አባቶቻችን እንደሚሉት ከሰይጣን ጆሮ ከሰነፎች አይሁድ አእምሮ ይህንን ምስጢር አርቆታል። እደግመዋለሁ፣ በስውር ፈጽሞታል። የጽንሱን ነገር ሰውሮታል። ሰው የመሆኑን ነገር በዝምታ ፈጽሞታል። ለዚህ ነው አባቶቻችን እንኳን ሰይጣን እንኳን ዲያብሎስ እንኳን አይሁድ እንኳን መናፍቃን የጌታችንን መጥቶ ሰው መሆን በዚያች አስደናቂ በሆነች በእመቤታችን በቅድስት ድንግል ማርያም ማኅፀን ማደር እንኳን አይደለም ከሰይጣን ጆሮ። ሊቃውንት ምን ይላሉ? በአርያም ካሉ የቃልን የመምጣት ምስጢር ያወቀ ማንም የለም ይላሉ። ማንም የለም። ሰውሮት በዝምታ የፈጸመው ድንቅ ምስጢር ነው ይላሉ አባቶቻችን። ለምን የሰወረው? ለምን በዝምታ የፈጸመው? ለምን ከአጋንንትና ከአይሁድ የደበቀው ይመስላችኋል ወገኖቼ? ደግሞስ እንዴት አድርጎ ሰወረው? ደግሞስ እንዴት አድርጎ ደበቀው? ደግሞስ እንዴት አድርጎ በዝምታ ፈጸመው? እዩ ወገኖቼ፣ አጋንንት፣ ሰይጣናት የተወደደ መድኃኒታችን ኢየሱስ ክርስቶስ
የዕለት ጽንስ እንደሆነ ቢያውቁ ኖሮ ይልቁንም ባይሰውርባቸው ኖሮ ምን ያረጉ እንደነበር ታውቃላችሁ? አንድ የምታውቁትን እውነት ልንገራችሁ። ታስታውሳላችሁ? ሰብአ ሰገል ጌታ ከተወለደ ከ2 ዓመት በኋላ የተወለደው የአይሁድ ንጉሥ ወዴት ነው? እንሰግድለት ዘንድ መተናል ሲሉ ታስታውሳላችሁ? ዲያብሎስ በሄሮድስ አድሮ ምን እንዳደረገ አታስታውሱ? 144,000 የቤተልሔምን ሕፃናት እኮ አስፈጅቶ ነበር። ጥቂት ሲሰማ ደንግጦ፣ ጥቂት ሲሰማ ታውኮ አገኘሁት መስሎት ያን ሁሉ ሕፃን ፈጅቶም አልነበር? አያችሁ? መጸነሱንማ ቢሰማ ምን ያረግ እንደነበር ታውቃላችሁ? ደናግል የሆኑ ሴቶችን በሙሉ ይሰበስብና ይፈጃቸው እኮ ነበር። ይሄ ምን ማለት ይመስላችኋል? ድህነታችንን ሊያቋርጥ የተወደደ መድኃኒታችን ጊዜው ሳይደርስ እንዲሞት ይታገል እኮ ነበር። አያችሁ? ለዚህ እኮ ነው የሰወረው። የተወደደች እመቤታችን ቅድስት ድንግል ማርያምን ደናግላንን አገኘ ብሎ እሷንም ጭምር ለመውገር ይወዳደር ነበር። ለዚህ ነው የጽንሱን ነገር የሰወረው ወገኖቼ። አላወቀው። ሲሰማ ደነገጠ፣ ደግሞም አመረረ። ያንን ሁሉ ጭካኔ አደረገ። ግን አላወቀው፣ ግን አላገኘው። በዝምታ በስውር እንዴት እንደፈጸመው ተመልከቱ ወገኖቼ። እንዴት ፈጸመው? ጥቂት ሐሳቦች ልግለጽላችሁ። እዩ፣ አንዳንዶች አሁንም ጭምር ያልተረዱትን ሐሳብ ላንሳላችሁ። እንዴት አድርጎ እንደሰወረው የጽንሱን ነገር፣ እንዴት አድርጎ በድንግልና ተጸንሶ ያለ ዘር ተወልዶ አጋንንትን እንዴት አድርጎ እንዳደናበራቸው፣ ደግሞም ከጥበባቸው ከእውቀታቸው በላይ እንደተሰወራቸው ላስታውሳችሁ። እመቤታችን ቅድስት ድንግል ማርያም አጠገብ አንድ ደግ ሰው ቅዱስ የሆነ ዮሴፍ የሚባል ሰው አስቀመጠ። ወገኖቼ ታዲያስ ወንድ አጠገቧ ስላለ ከወንድ የተገኘ መሰለው? ወንድ አጠገቧ ስላለ ድንግል የጸነሰችው፣ ድንግል የታቀፈችው እናት ደግሞ ያጠባችው፣ ድንግል ደግሞ ወተት ያወጣችው እንዴት አድርጎ ይምሰለው? በምን አቅሙ ይወቀው? 1 2 አይሁድ እንደ ሕጋቸው ያለ ወንድ ጸንሳ የተገኘችን ሴት በድንጋይ ወግሯት እንዲገል ሕግ ስለነበረ ቅዱስ ዮሴፍ አጠገቧ ባይኖር እኮ የተወደዳችሁ ኦርቶዶክሳውያን በድንጋይ ተወግራ ትሞትና የመዳናችን ነገር ይጠፋ ነበረ። አያችሁ? አንዳንዶች አሁንም ይሄ ግራ ገብቷቸዋል። ከማይጸኗ ፈቀቅ ማለት አቅቷቸዋል። ይህ ምስጢር ተሰውሯቸዋል። ለዚህ ነው ቅድም በመግቢያዬ ከሰይጣን ጆሮ፣ ሰነፍ ከሆኑ ከአይሁድ አእምሮ፣ ከመናፍቃን ልቦና ተሰውሮ ይኖራል። እናንተ ድሎኞች ናችሁ። ቅዱስ ዮሴፍ አጠገቧ የመቆሟን ምስጢር የተረዳችው እንዴት አድርጎ ለምን ሰወረው? ወገኖቼ ጊዜው ሳይደርስ እንዳይሞት ነዋ። መስቀል ላይ እንጂ መንገድ ላይ ደሙ አይፈስማ። ለስርየት እንጂ በስደት ደሙ አይፈስማ። አያችሁ? ጊዜው ሳይደርስ እንዳይሞት ነው የሰወረው። ሁለተኛ፣ ሶስተኛ ለምንድና እንዴት ነው የሰወረው ካላችሁኝ፣ የተወደዳችሁ ኦርቶዶክሳውያን ዲያብሎስ በእርግጥ የተጸነሰው፣ ዲያብሎስ በእርግጥ የተወለደው ኢየሱስ ክርስቶስ የባህሪ አምላክ መሆኑን ቢያውቅ ኖሮ ከመዋጋት ከክርስቶስ ጋር ከመታገል ይሸሽ እንደነበር ታውቃላችሁ። አዎ፣ እንዴት በፊቱ ይቆማል? ስለዚህ ይሸሽ ነበረ፣ አይዋጋም ነበረ፣ ምርኮም አይማረክም ነበረ፣ መስቀል ላይም አይታሰርም ነበረ። እንዳይሸሽ ነው የሰወረው። ላስታውሳችሁ 40 መዓልት 40 ሌሊት ከቆመ ሳይቀመጥ ከዘረጋ ሰዓት በገዳመ ቆሮንጦስ ሲያየው ጊዜ ይህማ አምላክ ቢሆነው ነው እንጂ ብሎ ቀረበ። ደግሞ ሲራብ ሲያየው ይህማ ፍጡር ነው
ብሎ ያማው ጀመረ። ግራ እየተጋባ እየተደናበረ ነው የቆየው። ተርቦ ወደ ዕፀ በለስ ሲሄድ ይሄማ ፍጡር ነው ሲል ዕፀ በለሲቱን ሲያደርቃት እንዴ ብሎ ሲደነግጥ እየተደናበረ ነው የኖረው። ታንኳ ውስጥ ጀልባ ላይ ሲተኛ ሲያየው ምንኛ ደካማ ነው ብሎ ይነቅፈዋል። ማይበልና ነፋሳት ሲገስጽ ዲያየው ደግሞ ይደነግጣል። ወዲህ ወዲያ እያንገላታው ነው እኮ እስከ መስቀል ድረስ ይወሰደው። ወገኖቼ ለምን ካላችሁኝ እንዳይሸሽ ነዋ፣ ከመታገል እንዳይርቅ ነዋ። እና የት ላይ ያገኘው? መስቀል ላይ ያገኘው። ምን ሲል አምላኬ አምላኬ ለምን ተውኸኝ ብሎ የኔና የናንተን ጩኸት ሲሰማ አምላክማ ቢኖረው ነው ብሎ ነፍሱን ተቀራምቶ ሲኦል ሊከታት ነው የቀረበው። መዋጋት ማለት እኮ ይሄ ነው ምእመናን። እንዳይሸሽ ማድረግ እኮ ይሄ ነው። ድል መንሳት ማለት እኮ ይሄ ነው። ከውጊያው አውድ እንዳይርቅ ማለት እኮ ይሄ ነው። አቀረበው፣ ሸነገለው ይላሉ ሊቃውንት። ለምንድን ነው ይሄን ያደረገው? እንዳይሸሽ ነዋ፣ ከመዋጋት እንዳይርቅ ነዋ፣ ምርኮውን እንዲያስረክብ ነዋ። ወገኖቼ ለምንድን ነው የተወደደ መድኃኒታችን በዝምታ ይሄን የፈጸመው? ለምንድን ነው እዩኝ እዩኝ ያላለው? ወገኖቼ የተወደዳችሁ ኦርቶዶክሳውያን ኢየሱስ ክርስቶስ ለታይታ ወይም ለማስደነቅ ወይም አፋችን ላይ እጃችንን እንድንጭን የመጣ እንዳይመስላችሁ። ለማስደነቅ ቢመጣ ኖሮ ከሰባቱ ከዋክብት አንዱን ሆኖ ይመጣ ነበረ። ለማስገረም ቢመጣ ኖሮ ፀሐይን ሆኖ ይመጣ ነበር። ከፀሐይ በላይ ያበራ ይመጣ ነበረ። ወገኖቼ ለማዳን እንጂ ግራ ለማጋባት አልመጣም። ለማረጋጋት እንጂ ለማስደንገጥ አልመጣም። ወገኖቼ ሕይወት ለመስጠት እንጂ ለማስደነቅ አልመጣም። ኦርቶዶክሳዊት ቤተክርስቲያን ማስደነቅ አይደለም ዓላማዋ፣ ማዳን። ስብከታችን፣ ትምህርታችን፣ ጉባኤያችን ለታይታ ለማስደነቅ አይደለም። ባንደነቅ ይቅርብን። ለመታወቅ የምናደርገው አንዳች ይልቁኑ ለመሰወር ነው። ክርስቶስ ተሰውሮ ነው ያዳነው። ትርኢት አይደለም የሰራው፣ ሾው አይደለም ያሳየው፣ ሕይወት ነው የገለጠው። አያችሁ፣ አይሁድ ግራ እንዲገባቸው አይደለም የመጣው። ለዚህ እኮ ነው በድንግልና ተጸንሶ በድንግልና መወለዱን ደግሞስ ያለ ዘር መጸነሱን አይሁድ ቢያውቁ ኖሮ ግራ ይገባቸዋል። ወገኖቼ ግራ የሚያጋባ ሕይወት አያስፈልገንም። እዚህች ቤተክርስቲያን ከኖር ንጹህ ከሆንክ ንጹህ ሁን፣ ባለትዳር ከሆንክ ባለትዳር ሁን። በአመንዝራነትና በባለትዳር መካከል ለምን ግራ ታጋባቸዋለህ? አገልጋይ ከሆንክ አገልጋይ ሁን፣ ቀዳሽ ከሆንክ ቀዳሽ ሁን፣ ሰባኪ ከሆንክ ሰባኪ ሁን፣ ጳጳስ ከሆንክ ጳጳስ ሁን። የምን ማደናበር ነው? ዘረኛ ከሆንክ ዘረኛ ሁን፣ ክርስቲያን ከሆንክ ክርስቲያን ሁን። ክርስቶስ እንደዚህ አላደናበረም። ግራም ለማጋባት ግራ ታጋቡን እናንተ ምእመናን። መቅደስ መቅደስ የሚጎተት ቀሚስ፣ ውጭ ውጪ አጋንንትን የሚስቡ ልብሶች ለምን ግራ ታጋቡናላችሁ? መቅደስ ውስጥ እናውቃችኋለን። አደባባይ ላይ ከለርፉል ሆናችሁ ታስደነግጡናላችሁ። አታጋቡን ግራ። የሚያሳርፍ እንጂ ግራ የሚያጋባ አያስፈልግም በዚህ ዘመን። ከመቅደስ ውስጥ ከውጭ ግራ ክርስቶስ ግራ ለማጋባት አልመጣም። ለዚህ እኮ ነው በዝምታ የፈጸማቸው። አእምሯቸውን እንኳን እንዴት እንደጠበቀላቸው ተመልከቱ ወገኖቼ። አእምሮ እንኳን ይጠበቃል። ግራ እንዳይጋቡ ነው በዝምታ የፈጸመው። ለምን መሰላችሁ? የዳዊት ልጅ አይሉትማ። በድንግልና ተጸንሶ በድንግልና ተወልዶ ያለ ዘር ተጸንሶ ይሄን ቢያውቁ ኖሮ አይሁድ ደፍረው የዳዊት ልጅ ነው አይሉም ነበረ። ለምን ግራ ይጋቡ? ወመጻም ዘራ ዳዊት በስጋ ሰብ ከዳዊት ዘር በስጋ መጣ ሲባሉ አሜን ማለት ነበረባቸው። ለዚህ ነው እኮ የሰወራቸው። ለነሱ ብሎ ነው የሰወራቸው። ለነሱ ጥቅም ነው በዝምታ የፈጸመው ወገኖቼ። ሌላ አስካላችሁኝ እንግዳው ነገር አበሳይቷቸው ነገር ውስጥ እንዳይገኝ ለምን ያበሳጫቸዋል? የተወደዳችሁ ኦርቶዶክሳውያን እንዴት አድርጎ ነው በድንግል እንዴ ታስታውሳላችሁ? እግዚአብሔር አባቴ ነው ሲላቸው ተበሳይተው እንዴት ድንጋይ እንዳነሱ አታስታውሱ? ይሄ ምን ያበሳጫል? ሊያሳርፋቸው ሲገባ ምን ወዩ ያስብላል? እልል ማለት ሲገባ ድንጋይ አነሱ። ለምን ይበሳጫሉ? ይሄንንማ ቢነግራቸው እንዴት ይነዱ እንደነበሩ ተመልከቱ። ሊያበሳ ወገኖቼ ማናችንንም አታበሳጩ።
ባል ሚስቱን አበሳጭ። ለማበሳጨት ብላ አትናገር። ለማበሳጨት ብለሽ የምትኖሪው ኑሮ አይኑር። ቆይ ላቃጥላቸው እያልሽ አትኖሪም። አንቺ ክርስቲያን ነሽ። ማንንም የማበሳጨት ማንንም የመጉዳት ክርስቶስ እንደዚህ ነው። ሊያበሳጫቸው እንኳን አልፈለገም። ሊያናድዳቸው እንኳን አልፈለገም። ደማቸውን ሊያንተከትከው እንኳን አልፈለገም። ለዚህ ነው በዝምታ የፈጸመው። በዝምታ፣ በቀስታ፣ በስውር በዝምታ የፈጸመው ለዚህ ነው ወገኖቼ። ብዙ ነገር ማድረግ ይቻላል። ነጥቡ ማዳን እንጂ ግራ ማጋባት አይደለም። ነጥቡ ወገኖቼ ማረጋጋት እንጂ ማስደንገጥ አይደለም። ነጥቡ ሕይወት መስጠት እንጂ ማስደነቅ አይደለም። እንዲህም ዲኮር ሲሰራ ማስደነቅ፣ እንዲህ አይነት ጉባኤ ማስደነቅ ዓላማ የለን። ቤተክርስቲያን እንደዚህ ሌላ ቦታ ማስደነቅ፣ በልብስ ማስደነቅ ሊኖር ይችላል። በዲኮር አይነት ማስደነቅ ሊኖር ይችላል። ምንም በመኪና ምንም የለም። እዚህ ሕይወት ብቻ፣ ሕይወት በስውር በዝምታ የፈጸመበት ምክንያት ይሄ ነው ወገኖቼ። ምክንያቱ ሲጠራጠር እንዴት አደረገ? ክፉ ነገር እንዳደረገ አሳዩዋችሁ ወገኖቼ። የቤተ ክርስቲያን መጻሕፍት ምን ይላሉ መሰላችሁ? በጣም የሚገርም ቃል ይናገራሉ። ምን ይላሉ? ከልዑል ዘንድ ለእርሱ ብቻ፣ ቅዱስ ገብርኤልን ማለት ነው። ከልዑል ዘንድ ለእርሱ ብቻ ተነግሮታል። ሊነግራት ወደደ፣ በጉዞ እንዳይዘገይ በፈጣን ክንፎቹ በረረ ይላል። ለቅዱስ ገብርኤል ብቻ ተነግሮታል። እሱም ዝርዝሩን አያውቅም። ንገሪን ብለዋት አታስታውሱም እመቤታችንን? ያን ጊዜ እኮ ነው መልአክ ዝም በያለ አይነገርም። ቤተ ክርስቲያን ስለሆነች እኮ ነው የምትናገረው ያላት። በጥልቅ ሕይወት ውስጥ ያለፉ ደጋግ አባቶች ስላሉ እንጂ ሌሎችን እስኪ ተመልከቷቸው፣ ምንም መናገር አይችሉም። ከተናገሩም ጥልቅ ስህተት ውስጥ ይወድቃሉ። መጻሕፍቶቻቸውን መመልከት እንችላለን። በጣም ጥልቅ ሕሊና የማይመረምረው፣ ቃል ገልጦ የማይናገረው፣ ቅኔ የማይበቃው። ለዚህ እኮ ነው ያዝ እየተደረገ እንጂ 24 ሰዓት የማይበቃው አምልኮት ያለው እዚህ ቤት ብቻ ነው። ሰው ናቸው መልአክ እስኪባሉ ድረስ ማጋነን አይደለም። አልሰማችሁትም? ያን ፈረጅ ለዋዜማ አያቸው፣ ሌሊቱን ሙሉ አያቸው፣ ቀን ደግሞ በመዓልት አያቸው፣ እንደገና ሲወርቁ አያቸው፣ እንደገና ታቦት ሲያከብሩ አያቸው፣ እንደገና ሲያስቀድሱ አያቸው። ሰው ናቸው እንደነዚህ። አንተ ያንቀላፋ እዚህ ሚጮህ አለ። አንተ በደንገል ትራስ ተከበህ እዚህ በእሳት ተከቦ የሚያድር አለ። አቤት ትዕቢት፣ አቤት ነቀፋ። እኔ ባይዋጋቸው ነው የሚገርመኝ። እኔ እንዲህ ባይጣላቸው ነው የሚገርመኝ። እኔ እናንተ ምን አለብን? ከፍታዋን ላሳያችሁ ፈልጌ። ለእርሱ ብቻ ተነግሮታል። ለማን? ለቅዱስ ገብርኤል። ዝርዝሩስ እሱ አይታወቅም። ሁኔታውስ እሱ አይታወቅም። ንገርን የተባለው የተወደዳችሁ ኦርቶዶክሳውያን እንዴት ጥልቅ ነው መሰላችሁ? በፈጣን ክንፎቹ ሊነግራት በረረ። ለእሱ ብቻ ተነግሮታል ወገኖቼ። ሰይጣን ቢያውቅ ኖሮ ይሄኔ የጽንሱን ነገር ቢያውቅ ኖሮ ምን ያደርግ ነበር ብላችሁ እስኪ አስቡ። አንድ ታሪክ መለስ ብዬ ልተርክላችሁ። ትንቢተ ዳንኤል ምዕራፍ 10 ላይ አንድ አስደናቂ ታሪክ ተቀምጧል። የጌታችንን ሰው መሆን ራእዩን ለነቢዩ ዳንኤል የእግዚአብሔር መልአክ ቅዱስ ገብርኤል ሊነግረው በሄደ ጊዜ ሰይጣን ተጠራጠረ፣ ዲያብሎስ ተጠራጠረና ምን ይላል መሰላችሁ? ሊቃውንት የተረጎሙት ቃል የፋርስ አለቃ መንግስት ግን 21 ቀናት ተቋቋመኝ ይላል። እዩ ራእዩን ለዳንኤል እንዳይነግረው 21 ቀናት ሙሉ ቅዱስ ገብርኤልን ዲያብሎስ ታገለው። እንዳይነግር እኮ ነው መዳናችን እንዳይነገር፣ ራእዩ እንዳይገለጽለት፣ ምስጢሩን እንዳይነግረው 21 ቀናት ሙሉ የፋርስ አለቃ መንግስት ተቋቋመኝ ይላል። ወገኖቼ እንግዲያው ራእዩን እንደዚህ ከተቋቋመ የመጽነሷን ነገር ቢያውቅና ቢሰማ ኖሮ እንዴት ይታገል እንደነበር አስቡት። እዚህ ጋር አንድ ነገር ጠቁሜ ባልፍ ደስ ይለኛል። ቅዱስ ገብርኤል እንዲህ ይላል። እዛ አንብቡት ትንቢተ ዳንኤል ምዕራፍ 10 ላይ ካለቃችሁ ከሚካኤል በቀር የሚያጸናኝ የለም ይላል። ቅዱስ ገብርኤልን ሲታገለው ቅዱስ ሚካኤል መጣለት። ከዛስ ተቶ ለቅዱስ ሚካኤል ተወና ቅዱስ ገብርኤል ለዳንኤል ሊነግረው በረረ። ለዚህ ነው ካለቃችሁ ከሚካኤል በቀር የሚያጸናኝ የለም የሚለው ቃል የተጻፈው ብለዋል ሊቃውንት። ወገኔ እንኳን ለኔና ላንተ ለቅዱስ ገብርኤል እንኳን ቅዱስ ሚካኤል እንዳስፈለገው አታውቅም። መልአክ አስፈልገኝም የምትል አንተ ማን? እንዴት ያሳፍራል! መላእክትን ከቤተ ክርስቲያን ዲሊት ማድረግ ይቻላል። የመላእክትን ትድግና ማባረር ይቻላል። እንኳን ለኔና ለናንተ መልአክ ለመልአክ እንኳን ያስፈልጋል። እንኳን ለደካሞቹ ለብርቱ እንኳን መልአክ ያስፈልጋል። ምእመናን ያዘገየው ነበር፣ ይታገል ነበር እንዳይሆን።
ይሄ በሰውኛ ቋንቋ አስበን ስንናገር ነው። የእግዚአብሔር አሰራር ደግሞ ከዚህ በላይ ከፍ ያለ ነው። ሊቃውንት ያስቀመጡት እጅግ ጥልቅ ትምህርታቸው ግን ይሄ ነው ወገኖቼ። ታዲያ ለምንድነው ከሰወረው ካልቀረ ከቅዱስ ገብርኤል የማይሰውረውም ነበር? ይሄ ምርጥ ጥያቄ ነው። ለምን ዝም ብሎ መጥቶ ስውር ብሎ አያድርም ነበር? ታዲያ እንዲያውን ከሰወረው ካልቀረ ለምን ቅዱስ ገብርኤልን ለምን መንገር ያስፈልገዋል? እንዲሁ በቀጥታ መጥቶ ማደር ይችላል አይችልም? ይችላል አይችልም? ይችላል አይችልም? ታዲያ ለምን መንገር አስፈልገው ለቅዱስ ገብርኤል እስካላችሁኝ ሊቃውንት 3 ምክንያት ያስቀምጣሉ። አንደኛ ያለ ጋብቻ ያለ ሩካቤ እንዲሁ እንደጸነሰች አይታ እንዳትታወቅ ይላሉ። ልድገመው። ያለ ጋብቻ ያለ ሩካቤ እንዲሁ መጥቶ ከጸነሰች ትታወቃለች። እንዴት ጸነስኩ ትላለች። እንደውም አባቶቻችን ምን ይላሉ? የሚተነኳኮስ ሰይጣን ተንኩሶኝ ነው፣ ደዌ አድሮብኝ ነው እያለች እየደነገጠች ለምን እስከ 9 ወር ድረስ እናቱ ትታወቃለች? አንድ ሁለተኛስ በድንግልና የምትጸንሰው ማን መሆኗን ማወቅ አለባት። ለዚህ ነው ለቅዱስ ገብርኤል ብቻ የነገረው። ሁለተኛ ሶስተኛውና አስደናቂው ምስጢር ግን የእመቤታችን የቅድስት ድንግል ማርያምን ነፃ ፈቃዷን መጠየቅ አለበት። እሺ ማለት አለባት። ደግሞዋለሁ፣ እግዚአብሔር ነፃ ፈቃዳችንን የሚጠመዝዝ አምላክ አይደለም። ብትወዱ ትድናላችሁ፣ ባትወዱ ደግሞ ትተዋላችሁ። ብትወዱ ትሰማላችሁ፣ ባትወዱ አትሰሙም። ብትወዱ ጽድቅ፣ ባትወዱ ኃጢአት የመስራት መብት አላችሁ። እግዚአብሔር ሰውን እጅግ አልቆ መፍጠሩ የሚታወቀው ነፃ ፈቃድን በመስጠቱ ነው ይላሉ ሊቃውንት። ስለዚህ የእመቤታችንን ነፃ ፈቃድ መጠየቅ አለበት። እግዚአብሔር ይሁን ስላለ ብቻ አይሆንም፣ እሷም ይሁንልኝ ማለት አለባት። ለምን ካላችሁስ መከራ የምትቀበልበት ሕይወት ነዋ። በነፍሷ ሰይፍ ያልፋላ። እሺ ይሁነኝ ብላ ትንገላታለቻ፣ አብራ ትሰቃያለቻ። ታዲያ ይሄንን ሳያስፈቅድ ይሄን ሊያደርግ ይገባል እንዴ? ደዌያትን፣ ለምጽን፣ ሽባን እያስፈቀደ ማዳን የቻለ ይህንን የሚያክል ታላቅ ማዳን ሳያስፈቅድ ቢፈጽም አግባብ ነበር? ለዚህ እኮ ነው ያስፈቀደው። ለዚህ እኮ ነው እዩ። በጣም ይደንቅቃል። ልንገራችሁ፣ እርሱ ስለመረጣት ብቻ ሳይሆን ይህን የማዳን ሕይወት እርሷን መምረጥ ነበረባት። ለዚህ ነው ለቅዱስ ገብርኤል የነገረው። እዩ፣ በስውር በዝምታ ፈጽሞታል። እንዴት ፈጸመው? 1 2 3 4 እንዲሁ ከሰወረው ካልቀረ ታዲያ እንዲሁ መጥቶ አያድርም ነበር? 1 2 3 ወገኖቼ፣ እጅግ ከዚህች ዓለም ገዦች አንዱ እንኳን ይሄንን ጥበብ አላወቀውም።